ያማ ሰባት ሆነ ላይቭ ገባ። የማስተዋል ኢየሱስን አላውቀውም አላልክም። ሐዋርያት አልሰበኩትም አላልክም። ያበላከውን አላልክ። ኢየሱስ ጌታ ነው። እንኳን አንተ እፍ ስንል የምትወድቀው ሰው ይቅርና ማንም አያስቆመው። ይሁን ስም 500,000 ፎሎወር ስላለ ኢየሱስ የሚቆም መስሎ ነው። 600,000 ፎሎወር ስላለና ድምፅን አጎርንና ምናምን ድምፅ እንኳን የኢየሱስ ተከታይ ሆነን እንኳንም የፍጡር ጠበቃ አልሆነን። በእውነት እናንተ የተወደዳችሁ ክርስቲያኖች በጣም 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 በዚህ በቃ የወንጌልን ጉልበት ነው ያየ ነው። እና እናንተ ወንጌልን አውሩ እንጂ እናንተ ኢየሱስን አውሩ እንጂ ከስሙ ጋር ተከትሎ የሚመጣ ምንም ነገር ካለ ይምጣ። በረከትም ከሆነ ከኢየሱስ ተከትሎ ይምጣ፣ እስርም ከሆነ ይምጣ፣ መጠላት ከሆነ ኢየሱስን ብሎ ይምጣ በሕይወታችሁ። እውነቴን ነው። ኤርሚያስ አሁን ለምን ፐርሰናል ኤርሚያስ ምን አድርጎ ነው ፕሮዳክት ሊያስተዋውቅ መጥቶ ያውቃል እንዴ? ኤርሚያስ ባላለው የፀጉር ዘይት ፋብሪካ ብሎ ያውቃል እንዴ? ፕሮዳክቱን አስተዋውቆ አይደለም እኮ የተሰደበው፣ ኢየሱስን ነግሮ ነው። እንኳን ተሰደበ። ክብር እኮ ነው። እንደው የተወደዳችሁ ጴንጤዎች ኢየሱስ ብላችሁ ተሰደቡ። ከተሰደባችሁ እኔ ሂውማኔሪን ልሸጥ ወጥቼ ሰደቡኝ፣ እሱ ይስደቡሽ፣ ምን አገባን? አይመለከተን። ሂውማኔሪሽ ፌክ ኦሪጂናል፣ እኛ አጣሪ ኮሚቴ። ኢየሱስ ብለሽ መሰደብ መገለል ካለባችሁ በዚህ ስም ተገለሉ። መሰደብ ከመጣ በዚህ ስም ምክንያት ይስደቧችሁ። መጠላት ከሆነ በዚህ ስም የተነሳ ሰው ሁሉ ይጥላችሁ። ኢየሱስን የማይወድ እናንተን አስቀድሞም አይወድም። ዝም ብሎ ነው። እኔ ኦርቶዶክስ ነኝ፣ ግን እንትና የሚባል ጴንጤ አይወድም። አውቀው ነው ሊያመች፣ ለኃጢአት እያመቻመቸ ነው። የሆነ ቀን እስቲ አጠገቡ ኢየሱስ በል ድሮ ትመቸኝ ነበር አልወድም ምናምን ነው የሚል። እና ኦርቶዶክሶች የትኛውን ጴንጤ ነው የሚወዱት? ቸሬና እንትና ማን ነው የሚባለውን ሲጋራና ሽቶ ይዞ የሚያብራራልኝ ወንጌል ይሰብካል ብዬ ስጠብቅ ሲጋራና ሽቶ እያብራራ ነው ከአንድ ሴት ጋር ፖድካስት ላይ ቁጭ ብሎ። እኔ ፓስተር እንትና ነው ተብሎ አገልጋይ ነበር፣ ጎበዝ መጋቢ ነበር እኮ አክሱም ጽዮን ነው አስራት መሰጠው አለ እና የጴንጤ አገልጋይ ነበር። ወዳጄና ቸሬን ነው የሚወዱት። ለምንድን ነው ወዳጄና ቸሬን የሚወዱት? ኢየሱስ አይሉማ እና የእነሱን አርሴማ በጣም ነው የሚሰብኩት። ኤርሚያስ ለምንድን ነው የሚጠላው? ኢየሱስ ነው የሚለው እና ኤርሚያስን ፐርሰናሊ ነው የሚጠሉት። ኖ መልእክቱን እኔ ማስተዋል ለአንዳንድ አገልጋዮች በጌታ ቤት ላላችሁ አገልጋዮች ለእናንተ ጥሩ ማንቂያ ነች ብዬ አስባለሁ። መድረክ ላይ ተጋብዛችሁ ከአሕዛብ በኩል ፈጣሪ ሀገራችንን የምትሉ ጴንጤዎች ምንድነው የምትለኝ አንተ? የአንተ መለያ ኢየሱስ ነው። ጴንጤ መሆን የሚታወቀው ኢየሱስ ስትለው ከአሕዛብ በኩል ቆመ ያው ፈጣሪ እዚህ ምድሪቱን ምናምን አትበል። ሙስሊሙ አልሐምዱሊላህ ካለ ብድግ ብላ አንተ ጴንጤ አይደለ እንደ መለያ ኢየሱስ ክብር ለኢየሱስ ይሁን ብላ ጀምርም እንደ አንተ ጴንጤ ነህ እኮ። በየመድረኩ የምትጋበዙ አሁን መድረክ ላይ የሚጋበዙት በብዛት ያው ሀፋፎቹ ናቸው። ሚዛናዊ ጴንጤ የሚል ስም የተሰጣቸው ኢየሱስን ያመቻመቹ አሁን ቸሬና ወዳጄ ይጋበዛሉ። ቸሬና ወዳጄ ሹፋቸው ፈጣሪ ሀገራችንን ሰላም ያደርግልን ነው የሚሉት። ከአሕዛብ በኩል ኢየሱስ ያንቃቸዋል፣ አይጠሩትም። ለዛ ነው የሚወደዱት እነሱ። ኤርሚያስ የሚጠላው ኢየሱስ ስላለ ነው። እንዳልካቸው ይህን ሁሉ ስድብ የሚያስተናግደው ኢየሱስ ስላለ። እኔ ፈጣሪ ምናምን ነው። በአዲስ ኪዳን ኢየሱስ ጴንጤ መለያው ኢየሱስ። ማስተዋልን ሹፋት። ሌሎች እኮ ጴንጤ ቲክታክሮች ነበሩ እኮ እግዚአብሔር ምናምን አለው። ማስተዋል ብድግ አለችና እግዚአብሔር ፈጣሪ ምናምን ብትል እኮ የጭቅጭቅ አይነሳም። ብድግ አለችና እኔ እናት እኔ ምስኪን እንዴት እንደምወዳት ብድግ አለችና ኢየሱስን የእግዚአብሔር ልጅ ኢየሱስ አላለችም። እነሱ የማርያም ልጅ ምናምን ጠብቀዋል። እሷ የመጽሐፉን ዋና ርዕስ ነው የሰበከችው። ባይዞ የመጽሐፍ ቅዱስ የመጨረሻም የመጀመሪያም ዓላማ ኢየሱስ የእግዚአብሔር ልጅ መሆኑን መመስከር ነው። ኢየሱስ የማርያም ልጅ መሆኑን መመስከር ማንም ያውቃል፣ ምንም ጥያቄ የለውም፣ አያጨቃጭቅም። እሱ ኢየሱስ የማርያም ልጅ ነው የሚለውን ባይዞ ሙስሊሙም ያምናል፣ አያጨቃጭቅም። ኢየሱስ የእግዚአብሔር ልጅ እግዚአብሔር ነው ስትል ነው ስብሰባ የሚቀመጡት። ስለዚህ ማስተዋል ያለችው ትክክል ነው ማለት ነው። የመጽሐፉ የመጨረሻም የመጀመሪያም ዓላማ ኢየሱስ እርሱ የእግዚአብሔር ልጅ እንደሆነ መመስከር ነው። አብስ ብቅ ብሎ በእርሱ ደስ የሚለኝ ልጄ ነው ያለው። በእርሱ ደስ የሚለኝ የማርያም ልጅ እሱ ነው አላለም። አብ ያላለውን አንልም፣ አብ ያለውን እንላለን። ምን አለ አብ? በእርሱ ደስ የሚለኝ ልጄ። እኛ አስቀና ብለን የእግዚአብሔር ልጅ ኢየሱስ አለቀ። ማርያም ሰጠችን ኢየሱስን አለ አንዱ ደፋር። አረ ማርያም አልሰጠችኝም፣ እኔ አብ ነው ልጁን የሰጠን። መጽሐፍ ምንድን ነው የሚለው? አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል። ኢየሱስን የሰጠችውን ማርያም አለ አንዱ። ኖ
ብርጣሉ ባይብል እያነበብን ሃሎ አብ ነው ልጁን የሰጠን። እሷስ ምክንያት ነች ለመወለዱ። አብ ነው ያለ ስስት ልጁን የሰጠን። አብ ነው አንድያ ልጁን እስኪሰጥ ድረስ የወደደን። መጽሐፉ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ነው የሚለው። አብ ነው የሰጠኝ። ማርያምስ ምክንያት ነች፣ መንገድ ነች። አለቀ። እዚህ ጋር ነው የሚያልቀው። ሰታናለች፣ አልሰጠችንም። እሷ ራሱ ተቀብላ ነው ከአብ እሱን። እንደዚህ አይነት የስብሰባ መንፈስ ዞርበል መጽሐፍ ቅዱስ ገልጠን ነው ከዚህ በኋላ ከእናንተ ጋር የምናወራው ኮመን ግራውንድ ጭንቅላታችሁ እንዳይነካ ብለን ምንሸውደው ወንጌል የለም። ይሄ ነው የመጽሐፍ ርዕስ። ማስተዋል ብድግ አለችና ኢየሱስ የእግዚአብሔር ልጅ ስትል ተንጫጩ። ሰማይ መሬቱ ግርግር፣ ስብሰባ። ሂድ ምን ተፈጥሮ ነው ብዬ እኔ ዛኔም አልሄድኩም። ተጠርቼ ነበርና አልሄድኩም። ስታዩኝ አሁን ስናገር ምናምን ኃይለኛ ነው መስሎ 10 ሰው ከተሰበሰበ ብዙ የሰው አይን ማየት አልችልም። ሌላ ጊዜ በአካል ስታገኙ 10 ሰው ባለበት እንትን አይደለም። ፐብሊክ ላይ ብዙም አይደለሁም ለማለት ነው። አንደኛ ጫጫታው ይረብሸኛል። እኔ ጴንጤ ኮንኩ ባለም እንደሆነ አላውቅም። አልችልም። አይዞህ ይቅርታ። ከመዝሙር ውጭ ያለ ነገር ከስብከት ውጭ እንዳለ ነው የሚረብሸኝ። እኔ እንደው ይረብሻችሁ እናንተንም የዓለም ዘብ እንትን እና ስልኬን ስከፍት ውርጅብኝ ልጅቱ ላይ ምን አርጋ ነው ብዬ እገባለሁ። እኔ ማስተዋል ባይዘው ስለ ማስተዋል አንድ ነገር ልንገራችሁ። 2 ዓመት ሆኖናል እኛ ቸርች ተከታትለን ነው የምንቀመጠው። አጠገቤ ነው የምትቀመጠው። አንድ ቀን ቸርች ቀርታ አታውቅም። 2 ዓመት ሙሉ ቸርች ቀርታ አታውቅም። በሳምንት 3 ነው የምትመጣው። ማክሰኞና ጠዋት የማስተዋል ኳሊቲ ልንገር እና ምቃ ነው በሷ እግዚአብሔር የሷን ነገር በሰጠኝ ቤት ጸሎት በኢየሱስ እግዚአብሔር እንደ ማስተዋል የምንጸልይበትን አቅም ስጠኝ ቤት ባይዞ ጸልያል። ስማ ከተንበረከከች አትነሳም። 3 ቀን ልትቀጥል ትችላለች ባይዞ ዝም ብላ እና እቀናለሁ በሷ። እኔ ይሄ ፕሪቺንግ ላይ ትምህርት ላይ ፎከስ ስለማድረግ የጸሎት እንትኗ እንዴት እንደሚያስቀናኝ ወይ ጌታ ሆይ። በጣም ዲሰንት፣ በጣም ዲሲፕሊንድ፣ በጣም ካልም፣ በጣም ጨዋ ቸርች ውስጥ በሁሉ የምትወደድ እንዴት እንደምወዳት እኔ ጌታን እኔ እህቴ ነች። ለእኔ እህቴን ቅርቤ ነች። በጣም ነው የምወዳት እና እኔ እንደውም እጠይቃታለሁ እንዴት ነው ግን እንደዚህ መጸለይ ምናምን እግዚአብሔር እንደማስተዋል ጸልይ። እኔ ጸሎቷ ይገርመኛል። የጸሎት እንትኗ እና እህቶች ባይዞ ጸልዩ። ይሄ ሐሜት የምታቀባብሉ እህቶች ከማስተዋል ተማሩ። ሾካካ መንፈስ እዚህ ያለ ውር ቢል ከቤካ ወደ ኤርሚ ከኤርሚ ለእንትና ከእንትና ወደ ምንድን ነው? ሴቶች ጸልዩ። ሴቶች በጸሎት ነው አገልግሎት የሚያግዙት። ብዙ ጊዜ መጽሐፍ ቅዱስ ላይ የሚጸልዩ ነበር የሚላለ አትጸልዩም። የወንድ ግሩፕ ላይ ቆመሽ ታብታብና አበባ ጊፍተር ነሽ። አገልጋይ ሐሜት ላይ አስተባባሪ። ከዛ ትገቢና አገልጋይ የሚታመበት አንዴ እኔ ላውራቲና ሼር አድርጉት ለማሳማት። ሴቶች በጌታ እንደው ስትጸልዩ ነው የሚያምርባችሁ እናንተ። አባጮ ጋሬ መንፈስ ምንድን ነው? ተንበርክ ጸልይ። ምን ያደርግልሻል? ውጪ ከእንደዚህ አይነት ነገር ውስጥ ሰው ሀገር ለስራ ነው ሄዳችሁት አይደል? ዋይፋይ ቤቱ በቃ ስራ ስሩበት እና ጸልዩ። ለቤተሰቦቻችሁ ሰርታችሁ ወጥራችሁ ገንዘብ ላኩ። ምን ትሰሪያለሽ? አገልጋይ የሚሰደብበት ላይ ግሩፕ ውስጥ ገብተሽ ከዚህ ሰው ሀገር ሄደሽ ዋይፋዩ ሜክ ቢዝነስ መስራት ከቻለች በሱ ኢንተርኔት ቢዝነስ ስሪ። አይ ካልሽ ቆንጆ ነገር ደግሞ ጸልየሽ ለቤተሰቦች እግዚአብሔር ብለሽ ጸልይ፣ ተንበርከኪ፣ ስራሽን እግዚአብሔር ከዛ ገንዘብ ላኪ ለቤተሰብ አለቀ። ከዛ ለነገ ጥሪት የተሻለ ነገር ከዛ እዚህ ውስጥ ደግሞ ጌታ ልብሽ ላይ ያሳረፈው እንድካለ አውሪው እግዚአብሔር ላግባው ወይ ብለ ምንድነው መሰሪው ሐሜት። እኔ ሱፐር ደብል ስታንዳርድ አይቻሉ እዚህ እህቶች አንዳንድ በጣት የሚቆጥሩ ከባድ ወሬ አቀባባይ ሰንሰለት መንፈስ የተመታየው ነው እስር። ኧረ ተው በጌታ እንደ እናንተ ረፉ እንጂ። ከዛ የአገልጋይ እንትና ጠበቃ ምናምን የማንም ጠበቃ አይደላችሁም። ሌቭል አትደረጉ እናንተ። የኤርሚያስም ጠበቃ እንዳትሆኑ አይፈልግም እሱ የማንም ጠበቃ እንድትሆኑ። ኖ እናንተ ለወንጌል ነው የተጠራችሁት። አንዳንድ ሰዎች እንደዛ ይጠብቁኛል። አገልጋይ እንትና ቢነካ ዝም አትልም። ኖ እኔ አይመለከተኝም። እኔ የወንጌል አማኞች ብሌሲንግ ነኝ። አለቀ። የቤተ ክርስቲያን ብሌሲንግ የማንም አይደለሁም። እኔ የክርስቶስ ነኝ። የአጵሎስ፣ የጳውሎስ፣ የኤርሚያስ የእንትና ኖ ሌቭል አትደረጉ። እሺ የእንትና ግሩፕ አትባሉ። የኪንግደም ማይንድ ሴት ይኑራችሁ። እንደዚህ አታስቡ። እሺ ወንጌል የሚሰበክበት ቆዩ። ወንድሞች ከተጣሉ በተቻላችሁ መጠን አስታርቁ።
ካልሆነ ጸልዩ፣ ካልሆነ ግሩፕ ገብታችሁ አትወራወሩ ወደዚህ ወደዛ። ኖ ኖ ኖ ኖ ኖ ኖ አቁሙ እንደዚህ አይነት ነገር። እናንተ የኢየሱስ ተከታይ ናችሁ። የቤተ ክርስቲያን ብሌሲንግ ናችሁ። ወንጌል ላይ ጠብቅና አቁሙ። የኪንግደም ማይንድ ሴታችሁን አስተካክሉ። የእግዚአብሔር መንግስት በቃ የደከሙ ወንድሞች አሉ፣ ሐሜተኛ ወንድሞች አሉ። ጸልዩላቸው። ምን እናድርግ? ቆርጠን አንጥል። ቆርጬ አልጥለው እኔ አሁን የፈለገ ቢሆን ፋይናሊ እኮ ወንድሜ ነው እና ምን ላርግ? ጸልይ። አልፈልገውም፣ ቆርጬ እጥላለሁ። አይቻልም። ወንድም ነው፣ ቆርጣ አጥለው። ፍርድ ቤት አሁን እኔ አባቴ ሄዶ ልጅ አይደለም ቢል ለፍርድ ቤቱ ነው ልጅ ያለምኩት እንጂ በደም የአባቴ ልጅ ነው። ወደዚህም ወደዛም ደሜን ፈንቅሎ ያወጣ። ምን ላርግ? ወንድሜ ነው። የኪንግደም ከዛስ መጸለይ። እግዚአብሔር የቀደመው ንብረት መልስ፣ እግዚአብሔር የቀደመው ንብረት መልስ፣ እግዚአብሔር ወንድሞች። በቃ እንዲህ ነው ከእናንተ የሚጠበቀው። አትወራወሩ። ምክንያቱም በዚህ መሃል ምን ይሆናል ካላችሁ ወንጌል ነው የሚሰደበው፣ አድመኞች ነው የሚባለው። በቃ በጣም ተጠንቀቁ። ሌቭል አትደረጉ። ቤተ ክርስቲያን ውስጥ ሌቭል አትደረጉ። እናንተ ያዳናችሁ የኢየሱስ ናችሁ። ኤርሚያስ ያዳነው የኢየሱስ ነው። ቤካ የኢየሱስ ነው። ሊሆን የተጠራው ለወንጌል ነው። የወንጌል በቃ ወንጌል። ከዛ የሚያገለግሉትን መደገፍ በምትችሉት ደግፉ። በጸሎት ደግፉ፣ በማበረታታት ደግፉ። የኤርሚያስ አገልግሎት ይነካቸዋል። አዎ ኤርሚን ደግፉት። በምን? ጸልዩለት። የኤርሚያስ አገልግሎት በጣም ነው የሚባረክበት። እንዳልክ ሌላ ብዙ የተባረኩ አይደለም፣ ኤርሚያስ ላይ ነው የምትባረኪው። አዎ ጸልይለት እና በተቻልሽው ሁሉ ደግፊው። ይህንን ወንጌል ይዞ እንዲሮጣው ደግፉ። የገሌ አገልግሎት ነው መደገፍ፣ ደግፉት። ምኑን? ሰውየውን አይደለም፣ አገልግሎቱን፣ ስብከቱ፣ ወንጌሉን እንዲሮጥ። ከዛ ውጪ በጣም ፒስ የሆነ ኤንቫይሮንመንት። እኔ አሁን ብዙ ሰው እንትን የሚለው ነገር አለ። ማሽ ነው ይቀጥላል። በዚህ ነው የሚቀጥለው። ፐርፌክት የሆነችው ቤተክርስቲያን የምታገኘዋት ኢየሱስ ሲመጣ ነው። ቤተክርስቲያን ወዴት ነው የምታድገው? ወደ ማቹር ወደ ማደግ። ፍጽምናስ ኢየሱስ ሲመጣ ፍጹም ምንሆነው? እሱ ሲመጣ። አሁን ወዴት ይሄድ ነው? ወደ ማደግ፣ ማቹር ማደግ፣ በእግዚአብሔር ቃል ማደግ፣ በጸሎት ማደግ፣ ቤተክርስቲያን ውስጥ ባለው ቅዱሳን ንብረት ማደግ፣ በመዝሙር በወንጌል ስርጭት በዛል በእግዚአብሔር በቃ እንትን ማደግ። አሁን የዛሬ ዓመት ምናምን ብታዩኝ ላይቭ ላይ ከኦርቶዶክስ ጋር ጭቅጭቅ በቃ አልቀበይ። አሁንስ እኔ ኦርቶዶክስ መጥቶ ዞን ይበራል ቢለኝ ሊበር ይችላል። እኔ እንጃ ገድል ላይ ኖር ይችላል ብዬ ነው ዞር ምለው። እኔ ቾምቤ ጋር ምን አዳረገኝ? አንደኛ ግሮሬን ያመኛል ብዙ ውሃ ካልጠጣሁ። በቃ እድገት። አሁን ምንድነው የምታደርገው? ቁጭ ብለው ገስት ላይ ሀሳብ ካለ ሀሳብ ሰጥቶ ከኔ አሁን ወጥተህ ተከራከር ብትለኝ ሲጀምርም አልችልበትም። እንዴት ይበራል ወዴት ይበራል አልጠይቅም። ይብረል ለነሱ። እኔ ኤርሚ እሱ ኖ ለማለት የፈለግ ኤርሚ አይደለ። እኔ አሁን ኤርሚ ለምሳሌ የተሰጠበት ይችላል። አሁን ኤርሚ ሰካራ ማስተናግዶ ያውቃል። እኔ እንኳን ሰክሮ ጤና መሆን አልችሉም። አሁን ኤርሚያስ ጨበስ ያለው ሰውዬ መጥቶ አረጋግቶት ልኮ ያውቃል። በእግዚአብሔር ቃል የሚረጋጋውን በእግዚአብሔር ቃል፣ በዲስፕሊን የሚረጋጋውን በዲስፕሊን። አሁን ኤርሚያስ በዚህ ኤክስፒሪየንስ አድርጓል። አጋንንት ያለበት ሰው ገጥሞት ያውቃል። አየህ፣ ይሄ በቃ ኤርሚያስ ተሰጥቶበታል። አጋንንት ያለበት ብቻ አይደለም እኮ የጨበሰ ቄስ እናት እንዲቱን የሚል ቄስ ገጥሞናል እኮ እዚህ ላይ ብለን 10 ምናምን ዓመት ኤክስፒሪየንስ አድርጓል። አየህ፣ ኤርሚያስ ይችላል። ትከሻው ሰፊ ነው ማለት ነው። ኤርሚያስ አሁን በክርክር ዙሪያ የአርባ ምንጭ ልጅ ነው። ምን ማለት ነው? ቆዳው የአዞ ነው፣ ብዙ ይችላል ማለት ነው። እንዳልካቸውስ አይችልም። አንድ ሁለት ካሉ ልጥፍ ነው ማድረገው። ልጥፍ ያረኳት ነገር ደግሞ ሳምንት መጨቃጨቀን፣ ፍርድ ቤት ይቅረብ፣ እየየ እንዲህ ብሎን ስብሰባ ነው የሚቀመጡት። ስለዚህ በጣም ክርክር ለሚወደውን ሰው ለማታ እኔ ድሮን ባለፈው ብያለሁ ነገር እኔ መጨቃጨቅ አልፈልግም። እኔ ምስክር መኪና ልንዳበት እባክህ እንዳታ። እሺ ኤርሚ ጌታ እንደዛ ነው ማለት። እኔ በጭቅጭቅ ምናምን ከመጣ ወደ ኤርሚያስ አሁን እኔ ሪፈር ወደ ኤርሚያስ መዝገቡ ተዘግቷል ያልኩ ነው። ያኔም ተናግረው እንዳልካቸው ዘነበ ምስክር ነው። ቱቦው ላይ አትቁም ገደል ይዘህ መተህ
በጣም ጎበዝ ኮንክ ኤርሚያስ አበበ አለ፣ ለዳኒ አለ፣ ሜሎስ አለ፣ ቢኒ አለ፣ ኤፍሬም አለ ብዬ ተናግሬያለሁ። እኔ ዛሬ ዓመት ከምናምን እኔ እንጥሌ ላይ አትቁሙ። እኔ ጴንጤ ነኝ። ወደፊትም ዘንድሮም ወደኋላም ፊቴ ራሱ ባይዘው የኔ ኤርሚ ፊቴ እኛ አንተ እንደምትለው ቾምቤ ነህ እንደ እንጥለ እኔ ጴንጤ ነኝ ብለህ የምትለው አይደለም። ለምሳሌ የኔ ፊት አሁን የፊት ቅርጼ ታውቃለህ፣ የጴንጤ ነው። አንዱ ምን አለኝ መሰለህ በቀደም ምን ሆነ ነው እስካሁን ጴንጤ ያለው እንኳን እንዴት ስለው ፊት እኮ ደቡብ አሁን ፊት ደቡብ ታውቃለህ፣ አብዛኛው ጴንጤ ነው ፊቱ ቅርጹ ራሱ የጴንጤ ነው የደቡብ ልጅ አሁን እኔ ደቡብ ሆናችሁ ሌላ ሃይማኖት የሆናችሁ ሰዎች ግን በጣም ነው የምታሳ አይሆንም እኮ ደቡብ ለሌላ ሃይማኖት በጣም ነው የማይመጣው ባይዘው ደቡብ እና እኛ በእውነት እኔ ወንጌል አማኝ ሌላው አንድ ነገር መናገር የምፈልገው ነገር እኔ ከፈቀደ ቤካ ከፈቀደ ያላገባችሁ አግቡ። በእውነት በተለይ እዚህ ፕላትፎርም ላይ በጣም በእውነት እኔ ኖርማል ሆኜ ነው የምነግራችሁ ፖዚቲቭ። አሁን ገና የስህተት ትምህርት ልታስተምር ጀመርክ። ኤርሚ አይደለም አንተ ጋብቻን ታበረታታ የለ እንደ ኤርሚ ነው። ታዲያ እናግባ ነው ማለት ያለ እኔንም አግቡ ማን ነው አግቡ ብለህ አንተ መመሪያ ሰጪ ሆንክ። እሺ እኔንም አግቡኝ ልል ነበር፣ ግን ለካ እኔንም ማግባት ያለብኝ ግን ምንድነው በእውነት አይደለም። አንደኛ ትዳር ከብዙ ነገር ይሰበስባል። አሁን ሀሜተኛ ከመሆን ራሱ የሚሰበስበው ትዳር ጥሩ ነው በእውነት ኤርሚ በእውነት ባሏ አሁን ያላ ስልኳን አሁን ገብታ ግሩፕ ይዛ አማኝ የሚሰደብበት ወንጌል የሚሰደብበት ጋር የምትገባ እህት ካለች ባሏ ስልኩን አስቀምጭና ተኝ ነው የሚለው። እውነት አግቡ። እኔ አሁን እንዳልክ ጌታ ምስክር ሚስቴ እየሰማች ነው ማወራ እየነዳሁ አጠገቤ ነው ያለችው። በጣም ብዙ ጊዜ ምን ትለኛለች፣ ለምንድን ነው እንደዚህ አይነት ቤት የምትገባው በቃ ምናምን ብለህ ትለኛለች እና እንዳገባ ትለኛለች። አንዳንድ ቤቶች ላይ በቃ ካለች አልገባም በጣም ነው ሴቭ የምታደርገኝ ሚስቴ ማለት ነው። በዚህ በቃ ይሄን ለማለት ነው። ተባረክ ቀጥል። ተባረክ ኤርሚዬ። እና አያችሁ አይደል አሁን ኤርሚ ያለውን በቃ ሚስት ባልን በብዙ ትረዳዋለች፣ ባል ሚስትን ይረዳል። ልክ አሁን እዚህ ፕላትፎርም ላይ አገልጋይ በማማት ቢዚ የሆኑት ላይ ያሉ እህቶች ካል ባለትዳር ከሆኑ ባሏ ውጭ ከዚህ ላይ ቢላል ውጭ። ለምን ወንጌል የሚሰደብበት ምን ትሰሪያለች ነው የሚለው። እና አግቡ እናግባ አግቡን። እኔም ማግባት እፈልጋለሁ። ባይዞ እኔ ጌታን አሁን እግዚአብሔር ሚስት ቢሰጠኝ ጸልያለሁ፣ እግዚአብሔር ይሰጠኛል፣ ምንም ጥያቄ የለውም። ጌታ የልቤን መሻት ይፈጽማል። ባገባ በተለይ አሁን በዚህ ሰዓት ባገባ ጥሩ ነው። አሁን እንትን ነው ምን መሰላችሁ፣ በጋብቻ በትዳር እግዚአብሔር በሰራው በዚህ ቅዱስ ተቋም ብዙ የምትከላከሉት ነገር አለ። ብዙ ፕሮቴክት ታደርጋላችሁ፣ ራሳችሁን ፕሮቴክት ታደርጋላችሁ። ከዚህ ዓለማዊ ምኞት ትሸሸጋላችሁ። እንደገና የጸሎት ህብረታችሁ ይጠነክራል። በተለይ ወንዶች ምትጸልይ ሴት አግቡ። እሺ ወንዶች ሴት ልጅ ሚስት ካልጸለየች ወሮበስማ ነጠላ ስትቋጭ ነው የምትጠብቅህ። የፈለገ በጌታ ብትሆን ማትጸልይ ሴት ጠንቅ ነች። ሴት ልጅ ደግሞ ስትጸልይ እሳት ነው የሚያዘንቡት። ባይዞ እኔ የሴቶችን ጸሎት ስላየው ነው በእውነት ምትጸልይ ሴት ወንጌል ነው የምታቀጣጥለው። ኤርሚ ስለ ባለቤቱ ሊያወራላችሁ ይችላል። ይህን ሁሉ ሰዓት ላይ ከፍቶ ቁጭ ብሎ ልጆቹ በዚህ ምትጸልይ ባትሆንና ወንጌል ማይገባት ቢሆን ለእኔ ጊዜ የለም እንደ ኤርሚያስ ነው የምትለው። ገና ላይቡን ሲከፍት ትጠዘጥዟለሽ ነው የምልህ። ጴንጤ ባትሆን ጸሎት ባይገባት ወንጌል ባይገባት የእግዚአብሔር ቃል ትርጉም ባይገባት የወንጌል ስርጭት ምን እንደሆነ ባይገባት አገልግሎት ምን እንደሆነ ባይገባት ኤርሚያስ 10 ምናምን ዓመት አይደለም ሊያገለግል 12 ደቂቃ አይቆይም እዚህ ፕላትፎርም ላይ ትጠዘጥዟለች። ስራ የፈታ ሰው ከባድ ነው። ስራ ያጣላልኩም ስራ የፈታ ስራ ያለው ግን የፈታ ከባድ ነው። ምትጸልይ ሴት ብርቱ ሴት ነች። መጨረሻው አይታወቅም። ባይዘው ምትጸልይ ሴት ተነጠቅቱ አና በቃ ምትጸልይ ሴት ብርቱ ነች፣ አደገኛ ነች። በቃ ጸሎት 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 ኮሽ ሲል እንጸልይ የኔ ባል ምትል ሴት እንዲህ አናዶኝ ስመጣ እንጸልይ፣ ግድ የለ ዛሬ በናሽቴን ስራ ቦታ አቃጥሎኝ እንጸልይ፣ ቀዝቃዛ ውሃ ጠጣ እስቲ እንጸልይ። በቃ በጣም በኢየሱስ በቃ እኔ ስለማቅ ነው። እኔ ኤክስፒሪየንሱ አይቻለሁ ከሰው ስለማቅ ነው።
እኔ የኔ ፓስተር የኔ መሪና ባለቤቱ ያላቸው በጌታ እንዴት እንደምቀናኩ ሳያቸው እንዴት እንደምደስም እንዴት አገልግሎቱን ለመደገፍ እንደምታተር እንዴት እንደምትደክም በቃ ጸሎት በጣም እኔ በጌታ ቤት ምን ገባ በሉኝ። ከዚህ ከቅዱሳን ህብረት ወንጌል ኦልሬዲ እግዚአብሔር ረድቶኝ መንፈስ ቅዱስ ምን ገባ በለኝ። የጸሎት ጉልበት እኔ አሁን ነው ኤክስፒሪየንስ ያደረኩ የመጣሁት ጸሎትን ባይዙ አሁን ኤክስፒሪየንስ ምሽግ ምን ማለት እንደሆነ የገባ አሁን ነው። 15 ቀን ስንገባ 20 ቀን ምሽግ ምና እኔ 20 ቀን ስልክ ጠፍቶ ጸሎት እኔ ይኸው አሁን ነው። ስትወጣስ ኦሮፖስማ ለምንድን ነው በማስተዋል ምቃ ነው? ቅድም እንደዛው እኛ ያወራሁት ለምንድን ነው? የጸሎት ላይፍ ገርሞኝ ለምን 20 ደቂቃ አይሆንም? ጸልዩ እንጸልይ። ለቤተ ክርስቲያን ጸልዩ፣ ለቤተሰቦቻችሁ ጸልዩ፣ ለራሳችሁ ጸልዩ፣ ለትዳር ጸልዩ፣ ለኑሯችሁ ጸልዩ። ያለ ጸሎት እኔ ለትዳር ጸሎት እንዳለ ያወቁት ክርስቲያን ኮንኩ። ጸልይ ያውቃለሁ፣ እግዚአብሔር ሚስት ስጠኝ ያውቃለሁ፣ ደግሞ ይሰጠኛል። ባገባ ደስ ነው የሚለኝ። ያላገባችሁ አግቡ ብሎ ለዚህ ነው። ወንዶች ምትጸልይ ሴት አግቡ። ሴቶችስ ምን አይነት ወንድ? እግዚአብሔርን የሚፈራ። እግዚአብሔርን መፍራት ምን ማለት ነው? የሆነ ነገር ሳረግ ይገለኛል ማለት ነው? ኖ እግዚአብሔርን ሰው ከፈራ እግዚአብሔርን ይወዳል ማለት ነው። እኛ እግዚአብሔርን የምንፈራው ስለምን? እኔ አባቴን የምፈራው ድሮ ስለምወደው ነው። አባቴን የምፈራው እንዳያዝንብኝ ነው። ባይዘው አባቴ ይገለኛል ብዬ አይገለኝ። የኔ አባት ነው። አምሽቼ ማልገባው የነበረው አባቴን ስለምወደውና እምወደው አባቴ አይዘንብኝ ብዬ ነው። እግዚአብሔርን የሚፈራ ማለት እግዚአብሔርን የሚወድ ማለት ነው በሌላ አማርኛ። ኦፍኮርስ እግዚአብሔር የሚፈራ አምላክ ነው፣ ምንም ጥያቄ የለውም። እግዚአብሔርን ግን የምንወደው ስናፈቅረው ነው። በፍጹም ልቡ ጌታን የሚወድ የሚፈራ፣ እግዚአብሔርን የሚፈራ እግዚአብሔርን የሚያከብር እናንተን ያከብራል ማለት ነው። ቤታችሁን ያከብራል። ስለዚህ እግዚአብሔርን የሚፈራ ወንድ፣ እግዚአብሔርን የሚፈራ ክርስቲያን፣ እግዚአብሔርን የሚወድ ቤቱን ይወዳል፣ ትዳሩን ይወዳል፣ ልጆቹን ይወዳል፣ ሀገሩን ይወዳል፣ ኢንቫይሮንመንቱን ይወዳል። ይሄ ማለት ወዲህ ወዲያ የማይባል ነው። ሲሪየስ ኢሹ ማለት እግዚአብሔርን የሚፈራ ወንድ ዝም ብሎ ዘው ተብሎ አይገባም። ይሄ ላይ በጣም ሲሪየሱ ነው እና አጥንቼው እኮ አላወኩትም። ሰው ተጠንቶ የሚታለቅ ፍጥረት አይደለም። ባይዘ ይህንን ለጠቅላላ እውቀታችሁ አንዳንድ ነገር ሰምታችሁ አታውቁም? 20 ዓመት አብረው ኖሮ ምናምን የተፋቱ ምናምን 20 ዓመት ሙሉ አብሬው ኖሮ ያላቀውም ነበር ድንገት ተቀየረ የሚሉ ሰዎች አሉ። ሰው አይታወቅም። እሺ ሰው አያልቅም። አብረን ነው፣ እዛው ነው የምንሰራው፣ እዛው ነው የምትሰሩት። የተበላሸ ነገር እዛው ነው የሚስተካከለው። የተጣመመ ነገር እዛው ነው የሚስተካከለው። ግራ የገባው ነገር እዛው በሂደት ነው የሚስተካከለው። በምን? በእግዚአብሔር ቃል፣ በጸሎት፣ በእግዚአብሔር ፊት በመሆን በመንፈሳዊ ልምምድ። ምክንያቱም እያንዳንዱ ነገር እኛ ክርስቲያን ስለሆነ ስፒሪቹዋል ነው የምናየው። ምንም ነገር ሲመጣ ከመንፈሳዊ ዓለም አንጻር ነው የምናየው። ባይዘው አሁን ወንጌል ሲሰበክ የሆነ ሰው ከተናደደ ስፒሪቹዋል ዓለም ነው የምናየው። ከሰውየው ጀርባ ማን ነው የሚሰራው? የወንጌል ጠላት ስፒሪት። አለቅ። አሁን የሰውየው ጥፍር፣ ስልጣኑ፣ ጸጉሩ ምናምን አንልም። ምንም ነገር ኔጌቲቭ ሆኖ ክርስትና ላይ ከመጣ ስፒሪቹዋሊ ነው፣ ያንን መንፈሳዊ ዓለም ነው የምናየው። ምክንያት ክርስቲያኖች ነን እኛ። ከዚህ ዓለም ጋር በምንም ነገር እማንጣጣም። አሁን ቸርች ውስጥ ምን አይነት ሰው ነው የምታፈሩት ካልክ፣ ዓለምን የሚጠላ ዓለም የምትጠላው ጴንጤ ማለት ነው። ሳይኮሎጂካሊ በጣም ትሪት የተደረገ ስማርት ተናጋሪ ነው። እንደዚህ አይነት ሰው አይደለም እናፈራው። ቤተክርስቲያን የምታፈራው ዓለም የምትጠላው፣ ዓለምን አጥብቆ የሚጠላ፣ ሲስተሟን የሚጠላ፣ ስርዓቷን የሚጠላ፣ መንፈሳዊ ዓለም ላይ የበረታ የዚህ ወንጌል ይዞ የሚሮጥ ሰባኪ ነው የሚፈራው ቤተክርስቲያን ውስጥ ባይዘው። አለቀ እንጂ በጣም ጎበዝ የሆነ ነጋዴ አይደለም ቸርች ውስጥ የሚፈራው። ቤተክርስቲያን በየጊዜው በወንጌል በምናምን ወጣቶች ሳንዴ ስኩል እንደገና ቤተክርስቲያን ውስጥ ባሉ በሁሉም ህብረቶች ውስጥ ይህ ሁሉ የሚደረገው እግዚአብሔርን የሚወድ ዓለምን የሚጠላ ሰው ክርስቲያን ማፍራት ማለት ነው። ኢየሱስ የጠላውን ዓለም ኢየሱስ ጀርባውን ለሰጣት ዓለም ጀርባችንን ሰጠን ነው የምንቀጥለው። ለኢየሱስ ያልሆነ ለእኛ አይሆንም። ምክንያት እኛ የኢየሱስ ተከታይ ነን። ለተከታዮቹ አይሆንም። ይሄ ዓለም እንደማይሆነን ተነግሮናል።
ስለዚህ ከዚህ ዓለም ሲስተም ተቃራኒ የሚቆመው ክርስቲያን በእግዚአብሔር ቃል ሲበረታ ነው። ከቅዱሳን ጋር ብረት ሲያደርግ ነው። በጸሎት ብርቱ ሲሆን፣ ሶስት ነገሮች ላይ በጣም ፎከስ ማድረግ። ስለዚህ እግዚአብሔርን የሚፈራ ከቃሉ ጋር ጊዜ የሚወስድ ለቤቱ ክብር ያለው ጌታን የሚያከብር ቸርች ብረት የሚያደርግ እንደዚህ አይነት ሰዎች ካሉ ሞር ሊበረታቱ፣ ሞር ትኩረት ሊሰጣቸው፣ ሞርም ደግሞ በጸሎት ሞር ደግሞ ይሄ ነገር ብርሃን እንዲሆን ታውቃላችሁ። ከብዙ ሰው ጋር ማንግባባው ብርሃን የሚለው አማርኛ ያግባባል። ብርሃን የሚለው አማርኛ ብዙ ሰው ጋር አያግባባል። ብርሃን ነው ወንጌል፣ ኦፍኮርስ ብርሃን ነው። እኛ በርቶልን ነው ባይዘው እግዚአብሔር ብርሃን ነው፣ ለእኛም በራለን። እግዚአብሔርን ተመራምረን አላገኘ ነው። የዘላለም አምላክ አንተን የሚጠብቅ አይተኛም የተባለ አምላክ ታንኳ ውስጥ ገብቶ ተኛ የሚለውን ለማመን ብርሃን ነው የሚያስፈልገው። እንዴት እግዚአብሔር ሰው ሆኖ ታንኳ ውስጥ ይተኛል? ብርሃን ነው፣ ብርሃን ነው ባይዘው። ለሌሎች ጨልሞ አንተ ጋር መጽሐፍ ቅዱስ እኩል እኮ ነው። እዚህም እዛም ያለው አንድ መጽሐፍ ቅዱስ ነው። በዚህም በዛም ያለው አንድ ባይብል ነው። አንተ ጋር ምንድን ነው የሚለየው? ብርሃን፣ የብርሃን ጉዳይ። ኢየሱስን ከሌላው በተለየ ለምን ወደድኩ? ብርሃን አግኝቶ። ኢየሱስ ሲባል ለምንድን ነው አንተ ማትበሳጨው? ብርሃን አግኝቶ። ይህ ስም ሲጠራ ለምንድን ነው የተበሳጨው? ጨለማ ውስጥ ነው ማለት ነው። ሰው በብርሃን ከሆነ ያለው ኢየሱስን ይወዳል ማለት ነው። ምክንያቱም ኢየሱስ የዓለም ብርሃን ነው። ኢየሱስ የዓለም ብርሃን መሆኑ የገባው ሰው፣ በብርሃን የተረዳ ሰው፣ ይሄም ወንጌል የገባው ሰው ከዚህ ስም በምንም ተአምር በተቃራኒ አይቆምም። እና ባገኛችሁበት አጋጣሚ በሄዳችሁበት ቦታ ሁሉ ፎከስ ማድረግ ያለባችሁ ነገር መንፈሳዊ ህይወታችሁን የትኛውም ቦታ ላይ በየትኛውም ነገር ላይ መንፈሳዊ ህይወታችሁ ላይ ጥንቃቄ ያስፈልጋል። ምሪት መቀበል፣ መንፈስ ቅዱስን መስማት፣ ለልባችሁ የሚመጣውን መልእክት መስማት፣ ተንበርክካችሁ መጸለይ ያስፈልጋል። እና እየተጨቃጨቃችሁ ጊዜያችሁን አትፍጩ። ሌላው ለእናንተ መልእክት የምሰጠው ነገር ክርስቲያን የዚህ ዓለም አጀንዳ ነው እንጂ የዓለም አጀንዳ ተቀባይ አይደለም። ኦኬ፣ ቅድም ገና ወሬን ሲጀምር ሀሳቤን ሳነሳ ኤርሚያስን ምሳሌ ያነሳሁት ነገር አለ። ኤርሚያስ እዛ ሰፈር አጀንዳ ነው እንጂ እነሱ አጀንዳ ሆነ። በቃ እንደዚህ አንተ ለዓለማዊና ለሃይማኖተኛ አጀንዳ ነው። 740 ቪዲዮ ነው እኔ ላይ የተሰራው። እኔስ ተሳስቼ ትዝ አይሉኝም። እንኳን ቪዲዮ ለነሱ መልስ ልሰጥ እኔ አጀንዳ ነኝ እንጂ ጮምቤ እኔ ጋር አጀንዳ አይሆንም። ክርስቲያን ለዚህ ዓለም አጀንዳው ነው። ዓለም ለክርስቲያን አጀንዳው አይደለም። የክርስቲያን አጀንዳ ወንጌል። አንተ ዝም ብለህ ስበክ፣ ማንም የፈለገውን ይበል። አንተ ዝም ብለህ ይዘቀጥል። ሰዎች ስለአንተ በጣም ሲሪየስ መሆን ያለባችሁ ጉዳይ ይሄ ነው። አጀንዳቸው ሁኑ እንጂ አጀንዳችሁ እንዳይሆኑ። እናንተ ክርስቲያን ናችሁ። ከዓለም የሚወረወር ከሃይማኖተኛ የሚመጣ ነገር ነው። እናንተስ የቤት ስራ ነው መሆን ያለባችሁ። እዛ ጭንቅላት የቤት ስራ ስብሰባ አግድ ነው። እሱ ይጨነቅ። አንተ በመሰከርኩ ወንጌል ላይ እሱ ሰላሙን ይጣ። አንተ ኢየሱስ ካልክ አንተ ብቻ መልእክትን አውጣ። አጀንዳ የለማ ሌላ የተሰቀለውን ክርስቶስ ለመስበክ የተጠራ ህብረት ውስጥ አጀንዳ በየቀኑ ጭንቅላት እንዴ ቾምቤ አጀንዳ በወረወረ ቁጥር ቁጭ ብለህ ስብሰባ መቀመጥ አያስፈልግም። አንተስ ታወራለህ በአንተ ጉዳይ። ሲፈተፍት ውሎ ለምን አያድርም? እና ጠዋት መልስ ምናምን ኖ አንተ እኛ ጴንጤዎች እኮ ነን ማለት እንዴ ጴንጤዎች ነን። ቢዚ የምትሆኑበት ጉዳይ ምንድን ነው? ቢዚ የምትሆኑበት ጉዳይ ወንጌል ነው። በቃ ወንጌል ነቢይ ጥሌ ብለዋል። ማንም ተስማማ አልተስማማ፣ ማንም ተመቸውም አልተመቸውም፣ ማንም ወደደ አልወደደ፣ ማንም የፈለገውን ታርጋ ለጠፈብ አልለጠፈብ፣ ማንም ለእንትን ብሎ ነው ለእንዲህ ብሎ ነው አለ። አንተ ከዚህ እውነት ውጪ ሌላ ነገር ስትመሰክር እንዳትገኝ። ለብር ብሎ ነው የፈለገውን ይበል። ሴት አፍቅሮ ነው የፈለገውን ይበል።
በሁለት ወሩ ይመለሳል። የፈለገውን ይበል። ለ15 ቀን ነው ጴንጤው ነው። የፈለገውን ይበል። ፖለቲካሊስት የፈለገውን ይበል። አንተ ርዕስ እንዳትቀይር፣ ርዕስ እንዳትቀይር። ወደዚህ ማለት ወደዚህ አንተ ዝም ብለህ አውራ። ሰዎቹ ስብሰባ ይቀመጡብህ። ማስተዋል እንደዚህ በቃ ማስተዋል መልእክቷን አስተላለፈች። ሰዎቹ ስብሰባ ተቀምጠዋል። 14 ቀን ገና ይቀመጣሉ። አንተ ብቻ ሐሳብን ሰጥተህ ውረድ። ማንም የፈለገውን ይበል። ማስተዋል መዝሙር ደገመች። በሀገር በሰፈሩ እታማ ጀመረ። የእናትና አባቱን ሃይማኖት ቀይር የሚል ሌላ አጀንዳ። ምክንያቱም በቃ ቾምቤ ስብሰባ ቁጭ ብሎ ስዕላ ስዕሉን ትቶ ስለ ጴንጤ ኢየሱስ በቃ ዝም ብሎ ያውራ። የጴንጤ ኢየሱስ እንዲሆነው እኚህ ወንጌ ከዚህ ቤት ሄዱ ቾምቤዎች ራሱ ስራቸው ጴንጤ ነው ታውቃለህ። ቢዘምሩ ቪዲዮ አይታየላቸውም። ጴንጤ ሲሰድቡ ቪዲዮ ይታይላቸዋል። ኤክስህን አተዋትም እንደ አንተ ለምንድን ነው? በጣም ታፈቅራታለህ ማለት ነው። ስዕል ይዞ ማንም አያየውም። ጴንጤ ትምህርት ሲሳደብ የሀገር ስዕል አሁንም በጴንጤ ቢዚ ይሆናል። የራ ተማሪ እንጂ ውስጥ ገብተህ አያስተምሩህም። ትምህርት አለቀ፣ ነጭ ጥቁሩ ክሩ ተቀየረ። የራስን አትማርም እንዴ? ከዚህ ወንጌል ለመስበክ ነው የሄድኩት አላልክም? ወንጌል አልሰብክም? አመት ከምናምን ሆኖታል። አሁንም የጴንጤ ቪዲዮ ላይ ነው የሚሰራው። አረ ዞር በል። ታፈቅራታለህ እንደ ኤክስን ደጋግማ አታንሳት። አስባችሁታል? እኔ ጴንጤ ነኝ። አስበዋል? የቾምቤ ቪዲዮ እያመጣው የቾምቤ ቤተ እምነት ላይ ያሉ ስህተቶችን እያመጣው ሪያክት ባረግ ኧረ በስመ አብ አስበዋል? ይህን ቪዲዮ ኒስት ብዬ ጠላ ጨብሶ ፏ ሲሉ የጠመጠሙ ሽማግሌዎች ሲያብዱ ምናምን ቪዲዮ ሪያክት ሳረግ ኧረ በስመ አብ ኢየሱስ ስራ ማላጣው እኔ ወንጌል አማኝ ነኝ። እኔ ጌታን በጣም ነው ምስቀው። በጣም ለምንድን ነው እንደዚህ ማናረገው ምናምን ካላችሁ እኛ አጀንዳችን አድረው። አሁን የጴንጤ አጀንዳ ሰማያዊ ነው። ሰማያዊ ምንድን ነው? ከየትም ተነስቶ ጴንጤ ስለ ኢየሱስ ነው የሚያወራው። ጴንጤ መገናኛ ላይ ወጥቶ ቢሰብክም ኢየሱስን ነው። ጴንጤ ቢሰደብም በዚህ ስም ነው። ጴንጤ ቢሰደድም በዚህ ስም ነው። እናንተ ጴንጤዎች ለምንድን ነው በጣም አሪፍ የሆናችሁት? አለ ስፔሻላይዝድ አድርገን ነው አልኩት። ምን ስል አንድ ጉዳይ ላይ ስፔሻላይዝድ አድርገን ነው። ባይዞ አንድ ዶክተር ይማራ ዲፕሎማ ምናምን ዲግሪ እኮ አስቸጋሪ ነው። ስፔሻላይዝድ ያደረገስ ሁሉን የተማረ ሰውና በአንድ ጉዳይ ላይ ስፔሻላይዝድ ያደረገ ሰው ተፈላጊ ዶክተሮች በብዛት እነሱ ነው። የጭንቅላት ዶክተር ምናምን ተፈላጊ ናቸው። ብዙ አትያዝ፣ ስፔሻላይዝድ አድርግ። በአንድ ጉዳይ ላይ ፎከስ አድርግ። አንድ ጉዳይ ላይ የጴንጤ ጉዳዩ ኢየሱስ ነው። ምንም አልከው ወዲህም ወዲያም መጥቶ ስለ ኢየሱስ እና ይሄን እንዳትረሱ። እዚህ ላይ ፎከስ አድርጉ። እናንተ የራሳችሁ መልእክት ብቻ አስተላልፉ። ቢዚ አትሁኑ። ሌላውያን ቢዚ አትሁኑ። ማንም የፈለገውን ቢል ወንጌል ከመመስከር ወደ ኋላ አትበሉ። ማስተዋል እንዲህ መናገር ነበረባት፣ እንዲህ ማለት አልነበረባትም። እንዲህ ማለት መብት የለም። የማስተዋልን መልእክት አለመቀበል ግን መብት አለ። ባይዘው ማስተዋል ስፖርት ፌዴሬሽን ልቋት እንዲህ መናገር የለባትም። ይህን ማለት መብት የለም። ስፖርት ፌዴሬሽን አላካትም። ሲቀጥል ይህን ማለት መብት የለም። የማስተዋልን መልእክት ግን አልቀበልም ማለት መብት ነው። አሁን እንዳረጋችሁት ማለት ነው። ምክንያቱም እናንተን አሁን ከክርስቲያን ካታጎሪ ውስጥ ከተን ክርስቲያን ብለን ለመጨበጥ በጣም ነው የምንቸገረው። አሁን እንቸገራለን በጣም። ሰው እንዴት ስብሰባ ይቀመጣል ኢየሱስን ለመቃወም? ሰው እንዴት እኔ በጣም ነው የምገረመው አንዳንዴ። እግዚአብሔር ከእንዲህ ካለ ጨለማ ይሰውረን በእውነት። እንዲህ ካለ አለማወቅ፣ እንዲህ ካለ ጨለማነት እግዚአብሔር ይሰውረን። ጸልዩ።
ጸልዩ። ይሄ ላይ በጣም ፎከስ አድርጋችሁ ጸልዩ። ፎከስ ማድረግ ያለባችሁ እናንተ መልእክታችሁን አስተላልፉ። ከመልእክቱ በኋላ ስለሚመጣው ነገር መሰደብ ይኖራል፣ መገለል ይኖራል፣ የፈለጋችሁት ነገር መባል ይኖራል። መልእክታችሁ ላይ ፎከስ አድርጉ። ከመልእክቱ ቀጥሎ የሚመጣው ነገርስ በመልእክቱ ምክንያት ከሆነ የመጣው እሰይ። ወንጌል ለመመስከር ከወጣችሁ፣ ወንጌልን ለማውራት ከወጣችሁ፣ የኢየሱስን የመስቀል ስራ ለመናገር ከወጣችሁ በኋላ ኮንስኩዌንሱ ላይ አታስቡ፣ መልእክቱ ላይ ፎከስ አድርጉ። ከዛስ የመልእክቱ ባለቤት ነው እናንተ ጋር የሚመጣውን ነገር የሚቋቋመው። ለዛ ነው ባይዘወይ ጳውሎስን ኢየሱስ ሲያገኘው የምታሳድደኝ ነው ያለው። ባይዘ የምታሳድዳቸው አላለውም። አሁን መቼ ኢየሱስን አግኝቶ አሳደደ? ጳውሎስ አላሳድደውም እኮ ሐዋርያቱን ያሳደደው እና ሐዋርያቱ የያዙትን መልእክት ማሳደድ ኢየሱስን ማሳደድ ነው። አይገርም? ለዛ ነው ጳውሎስን ሲያገኘው የምታሳድደኝ ኢየሱስ ነኝ፣ እኔን ነው የምታሳድደኝ። ኤርሚያስ አበበን አይደለም የምታሳድደው፣ እኔን ነው። ጴጥሮስ ጳውሎስን አይደለም፣ እስጢፋኖስን አይደለም ስታሳድድ የነበርኩ እኔን ነው። ለምን? እስጢፋኖስ የተሸከመው የኔን ቃል ነው፣ የኔን መልእክት ነው። የምታሳድደኝ መሰደድ ካለ በመልእክታችሁ ምክንያት ከሆነ የመጣው መልእክቱ መልስ ይሰጣል። ዝም በሉ እናንተ። ስለ ክርስቲያኖች የሚሟገት አለ። እናንተ ዝም ብላችሁ ወንጌሉን ስበኩ። ቀጥሉ። በተገኘ ክፍተት ሁሉ ኢየሱስ በሉ። ከዛ በኋላ ለሕግ ትቅረብ ምናምን ማንም ምንም አይመጣም። እሱ ዝም ብሎ እሱን ተውት። እናንተ ብቻ ቀጥሉ። ይታሰር ይገደል ምንም ነው የማትሆኑት። ምንም ምክንያቱም በዚህ ወንጌል ምክንያት የሚመጣ ካለ እሰየው። በጣም ከፈራችሁ የመልእክቱ ባለቤት እናንተን ይጠብቃችኋል። ግን በዚህ ወንጌል ምክንያት ጌታዊ ክብር ይሰማኝ መከራ ልቀበል የሚል ልብ ካላችሁ በዚህ ወንጌል ምክንያት መከራ ቢመጣስ? የኤርሚያስ ክብሩ በወንጌል ምክንያት መሰደቡ ነው። ባይዘው አሁን ኢየሱስ ያድናል ብለን ስንሰደብ በጣም ምንናደድ የሚመስለው ሰው አለ። በጣም እኔ እንደውም ካልተሰደብኩ ደስ አይለኝ። ወንጌል መስከሬ ኢየሱስ ብዬ ከታች የአገር እርግማን ካላየው እኔ በጣም ነው ደስተኛ ሆኖ በዚህ መልእክት እንኳንም ድሮ ባለን ህይወት ክራችንን ገጭ አድርገን እብድ የሚያክል ከጸበል ያመለጠ ሰው የሚመስል ሽፍታዎች የሚያደርጉትን ያንን እብድ የሚያክል እንጨት አድርገን እንኳን ማረቄ ስንጋጥ አልተሰደብን። ኢየሱስ መስክረን መሰለ ኦሮፕስ ክብር እንኳን ሰደባችሁን። በዚህ ወንጌል ምክንያት ከሆነ እንኳን ተሰደብን፣ እንኳን ተገለልን። እና የተለየ እንክብካቤን ፈልጋችሁ ከሆነ የለም። ስትነኩ አታኩርፉ። ምክንያቱም በዚህ ስም ምክንያት መሰደብ አለ፣ በዚህ ስም ምክንያት መገለል አለ። እኔ ጴንጤ ነኝና ሰረገላ ላይ መሃላን እሱን ሃይማኖት ቤት ነው የምትሄደው። ስዕል ሳሉና ስገዱልኝ የለም እንደዚህ ያለ። እዚህ ቤት አንድ ንጉሥ ነው፣ ጠቅላላ ባሪያ ነን። እኔ ከሚዲያ ነው የመጣሁት ጴንጤ ነኝና ተንከባከቡኝ። አይሰራም። እዚህ ቤት አንድ ነው ሰረገላ ላይ የሚቀመጠው፣ አንድ ነው የሚብረቀርቀው፣ አንድ ነው የሚደምቀው፣ አንድ ነው ከፍ የሚለው፣ አንድ ነው ስሙ የሚገነው። በጣም ክብር ከፈለግ በጣም በየቦታው እየጋበዝ መድረክ ላይ አቆመን ለስላንተ እያጨበጨበን እንድንውል ከፈለግ ሃይማኖት ቤት መሄድ ይቻላል። ይሄ የክርስቲያኖች ቤት ነው። ኢየሱስ ነው ጌታ፣ ሌላው ጠቅላላ ባሪያ አይቻልም። ካልሆነ ልሄድ ነው። አልተንከባከባችሁኝም እናንተ ጴንጤዎች፣ እንደውም ወደዛ ልመለስ ነው። ብትሞት ተጎጂው አንተ ነህ። እኛ ምን እናድርግ አባቴ? ብትድል አንተ ነው፣ ብትጎድል ከዘላለም የምትጎለው አንተ ነህ። አንድ እግሩን ውጭ አድርጎ አንድ እግሩን ቸርች አድርጎ እና ገፍትረኝ የሚል አለ። አሁን የማየው ቪዲዮ ከእንትን ቸርች ስወጣ የአገልጋዩ ጫማ አደናቀፈኝ እና ኑ ፍረዱልኝ፣ ልመለስ ነው። የቀድሞ ቤቴ የት ነሽ? አታጓጓን እና መተህ ደግሞ እዚህ አታቃስትብን። መጀመሪያውን ወንጌል አልገባም፣ ከገባም የትም አትሄድም።
የአገልጋዩ ጫማ አደናቀፈኝ። እያየ ተራመዳ። የሰው ጫማ ስር ምን ትሰራለህ? አሁን ያለው እንትን ቸርች ነው እና የርኩ ያለ ችግኙ ውሃ አልጠጣም። አይገርምም? እኚህ ጴንጤዎች ውሃ አያጠጡም። ኧረ እባክህ እናንተ ጴንጤዎች መነጽር ቤት ክፈቱልኝ፣ ካልሆነ ወደዛ ልሄድ ነው። መነጽር ቤት ገጭ። አንተ ጴንጤ ያሸውደው። ሃይማኖተኛን መሸወድ ቀላል ነው። ባይዞ ጴንጤስ ሮሮ ሃይማኖተኛ እንዴት ተሸውደ አትለኝም? ያ ነጠላ አድርጎ አሁን የፔሬድ ልብስ ለብሶ ሄደው ያ ነጠላ አድርጎ የሆነ ሰዓት በጌ ማጭዷቸው ሄደው ልመለስ ነው ብሎ ላጥ አድርጓቸው ገንዘባቸውን በልተው ላሽ ያለ ከባድ ዘፋኝ ሆኗል። አሁን ዘፈን እየሰራ ጴንጤስ አትሸውደውም። ምክንያቱም አንድ ጴንጤን ጠጋ ብላ አውራ ውስጥ ጌታ እንዴት አገኘ ብሎ የዛሬ 10 ዓመት መርካቶ ነጋዴ ነበርኩ 3 ሰው ወግቼ ምናምን ቢል ሰውዬ እንዴት ነው አሁን ጌታ ስርዓት ያዘዞን ሰውዬ አይቻልም። ጴንጤ ከተሸወደም እንደውም ኢየሱስ ብለስስ ጎኑ ኢየሱስ ስለሆነ ነው። አንተ አለ አይደል በስዕል የምትሸወድ ቲክቶከር አማርኛ ማይት ጥርሱና ምላሱ ተጋጭቶ ፊደል እየቆራረጠ የሚያወጣ ቲክቶከር እኮ ሸውዷችሁ አጭዷችሁ ገንዘባችሁን ሄዷል። አገኘን ብላችሁ እንዳልክን የሚሰድብ ጌመር መጣ ብላችሁ ሰጣችሁ። ዘፈን ላይ ናቸው ፏ እያሉ ነው ቼጋ ያደረጓችሁ። አርሲ ድምፅ አልሆነም አርሲቲ ምናምን የለም። ለራሳቸው አለም ላይ እንደ ሃይማኖተኛ ለመሸወድ ሲምፕል የለም። እንዳልክን ስለ ብር ነው ስትለው ስትሰድበው፣ ለሴት ነው ስትል እንዲህ ስትል ጊዜ ጌታ አጸዳልኛ የኔ አባት ጊዜ ዳር ያስያዘና እንዳልክስ አሁንም ጴንጤ ነው። ከዚህ በኋላም ጴንጤ እንዲሆን ጸልዩለት። ጌታ ከዚህ በላይ የቃሉን ብርሃን እንዲያበራለት ከጌታ ጋር ጊዜ ከዚህ በላይ እንዲያሳልፍ ከዚህ በላይ በእግዚአብሔር ቤት የሚቆይበት ጸጋ እንዲበዛለት ለእንዳልክ ጸልዩ፣ ለኤርሚያስ ጸልዩ፣ ለቤካ ጸልዩ፣ ለመሲ ጸልዩ፣ እዚህ ላሉ ጴንጤዎች ጸልዩ፣ ለዳኒ ጸልዩ፣ ለሜሎስ ጸልዩ፣ ለኤፍሬም ጸልዩ፣ ለቢኒ ጸልዩ፣ ለብራዊ ጸልዩ፣ እዚህ ፕላትፎርም ላይ ለሚያገለግሉት ለሁሉም ጸልዩ፣ ለብሩኬ ጸልዩ ይላችሁ እንዴ። እና ጴንጤ መሸወድ አትችልም። ጴንጤ አይሸወድም። ጴንጤ ፒፕል ጭስ እኮ ነው። ኢየሱስ ፋራ መስሎ እና ብዙ እናውቀዋለን እና ነገሮችን አንድ ያወርተን ለ3 ወር ደግሞ አንድ ወር ደግሞ ዞር ብለን ይህንን ወሬ የተረጎሙ 77 ቪዲዮ ሪያክት እየሰራ ውሎ ያድራል እንጂ አሁን ከዚህ ሪከርድ ተቆራርጦ ብዳም ቪዲዮ ይሰራል። እንዳልክ ነገ መጥቶ ለነሱ ቪዲዮ መልስ ሊሰጥ ቪዲዮ ሰሩ እኮ እንዳልክ ምን ትላል? ምን ያመጣል? አይዞህ ማንም ምንም አያመጣም። ጌታን ትዕቢት አይደለም ይሄ እግዚአብሔር ፊት ነው። ማንም ምንም አያመጣም። ትዕቢት አይደለም። እሺ ምንም አያመጣም። ዝም ብላችሁ እናንተ ወንጌል መስክሩ። አታስረዱ። እያስረዳችሁ አትድከሙ። ለማለት የፈለግኩት እኮ ብለህ ቪዲዮ በቀስ በሰራ ቁጥር ትባላለህ። ዝም ብለህ ቀጥል። ለምን? ምንም ስለማይመጣ። ክብር ለኢየሱስ ይሁን። እና ራበኝ ባይዞ ምግብ ቅድም እየበላው ነበር፣ አሁንም ልበላ ነው። ምክንያቱም የለም ሱስ የለም ምን የለ። ምግብ ግን ጥሩ ነው። የጴንጤ ምግብ ነው የምበላው። ጁስ አለ ሃይማኖቱ የሚፈቅደው ምግብ። ሌላ ምንድን ነው? ጥቅል ጎመን አለ እና ምስር አለ። የሃይማኖቱ ምግብ ነው። ባይዞ ምንም የጴንጤ ምግብ ምክንያቱ ነገር አለች። እሷን ለሞቅ አድርገን እንጠጣታለን። ክብር ለኢየሱስ ይሁን። ቤካ ተኝቷል። እንጸልይለታለን። እግዚአብሔር አንቃው። ቤካ ተኝቷል እንዴ? በረከት ለደቡብ አፍሪካ ጴንጤዎች፣ እኛ የወላይታ ጴንጤዎች እንደምንወዳችሁ በዚህ አጋጣሚ ለመንገር ፈልጋለሁ። እኛም በጣም ነው የምንወዳችሁ። ምግብ ልበላ ነው፣ የጴንጤ ምግብ ልበላ ነው። ተባረክ። ተባረክ። ጸጋ ያብዛል ወንድምነት። እግዚአብሔር አምላክ አብዝቶ ይባርክ። በጣም የሚገርም ነገር፣ በተለይ ስለ ማስተዋል የነገርከን ነገር በጣም ነው የሚገርመው።
በጣም ማለት ነውና እግዚአብሔር አምላክ ይባርካት፣ ጸጋውን ያብዛላት። ከዚህ በላይ በጸሎት መትጋት እንድትችል እግዚአብሔር አምላክ በእውነት ጸጋ ያብዛላት። በጣም ነው የምንወዳት፣ በጣም ማለት ነው። ያኛ ጴንጤዎች እንወዳታለን በጣም። እግዚአብሔር አምላክ የተመሰገነ ይሁን። ለዚህ ነው እኮ ስትጸልይ ነው ይህ የጸሎት 3 ቶን ንግግሮች ሰብስታንስ አለው እና በቃ በአንድ ጊዜ ዓለም ይነጋገርበታልና ያው ዓለም የሚነጋገርበት ስም ደግሞ ቅድም እንዳልከው በቃ ሌላ የፍጥሯን ስም አይደለም፣ የአንዱ የኢየሱስ ስም እግዚአብሔር አብ ያከበረው ከፍ ከፍ ያደረገው የእርሱ ስም ብቻ ነውና እና ጌታ እግዚአብሔር አብዝቶ ይባርካት። እኔ በጣም ነው የገረመኝ በእውነት እንዲህ ሲያወራ የሰማችሁ እህቶች፣ በእውነት የሰማችሁ እህቶች አይናው ስራ የሚያደክማችሁ አላችሁ ምናምን ይገባናል፣ ግን ጸልዩ በእውነት ጸልዩ። በጣም ነው ደስ የሚለው። በተለይ ጸሎት ላይ ምናምን ያልከው ነገር በጣም ነው እንትን ያለኝ፣ በኢየሱስ በጣም ነው የያዘኝ እና እግዚአብሔር አምላክ አብዝቶ ይባርካት። በቃ እንደሚጸልይ ሰው ምናምን ነገር ሲበዛ ሀገር በጣም እንደ እሷ ወይ ቆይ በኋላ እና እግዚአብሔር አምላክ አብዝቶ ይባርካት። በጣም ነው ደስ የሚለው። በጣም ነው ደስ የሚለው። አንዳንድ ጊዜ አንዳንድ ሰው እግዚአብሔር አምላክ አመቻችቶለት ግን ባመቻችለት በዚያ መድረክ ተገኝቶ ስለ ኢየሱስ መናገር አፍሮና ፈርቶ ዝም ብሎ አንዳንዶች አላችሁ ከመላእክት ጋር አንገት ለአንገት የተያያዛችሁ ብሎ እንዴ ማርያምን ታርጋችሁ ምናምን ብሎ ለማርያም ወዳጆች እኔም እኮ ከእናንተ ጋር ነኝ እንደሚን እቃወማችኋለሁ አይነት ፖለቲክስ ሰርቶ ይወጣበታልና በጊዜም አለ ጊዜ ቢመች ባይመች አት ኤኒ ታይም ባገኘው አጋጣሚ ሁሉ ልትናገረው የሚገባ ስም አለ። በቃ ኢየሱስ ነው፣ ኢየሱስ ነው። የትም ይሁን እኮ የትም በቃ የትም ጳውሎስ በአግሪጳ ፊት ስለ ራሱ መከላከያ እንዲናገር ባቀረበ ጊዜ ነው ስለ ራሱ አልነበረም የተናገረው ሐዋርያ ጳውሎስ። መጨረሻ ላይ አግሪፓ ምንድን ያለው እንዲህ በቀላሉ ክርስቲያን ልታደርገኝ አስበሃል እንዲህ ያለው አይደል እንዴ? ጳውሎስ ግን በቀላሉ የሚሆን በብዙ በትንሹም በምንም በቃ አንተ ብቻ ሳይሆን ከአንተም ጋር አብሮ የሚሰሙትን አይደል እንዲያው እኔ የሚከተለውን እኔ ማምኑን እንዲያምኑ ክርስቲያን እንዲሆኑ በቃ ወደ እግዚአብሔር ለምናለሁ አለ አይደል? እና በቃ የምናወራው ነገር እኮ ይልማል አንድ ነው። በቃ ልናወራ የሚገባ ሁሉ ጊዜም አንድ ነው። ልክታችን እርሱም በክርስቶስ ኢየሱስ በማመን ስለሚገኝ የዘላለም ሕይወት በክርስቶስ ኢየሱስ በማመን ስለሚዳን ከእግዚአብሔር ቁጣ ስለሚመለጥ ሲኦል ስለሚገባ ወደ እግዚአብሔር መንግስት በቃ ይሄ ነው ያ ነገር።